ዛሬ እዚህ ምን ታደርጋለህ? ዛሬ ቀጠሮ የለም። የፊታችን ሰኞ ብቻ ነው። ለቀጠሮ አልመጣሁም። ዛሬ እዚህ የመጣሁት አንተን ለማየት ብዬ ነው። አመሰግናለሁ፣ ግን ቀድሞ ተወስቻለሁ። አውቃለሁ እኔ ምን ልሆን ታዲያ። እንግዲያው እኔ እጠይቃለሁ፣ ዛሬ በዚህ የተረገዘ ሙቀት ውስጥ ለምን ጥቁር ለብሰሽ? እስካሁን ባልቴት አይደለሽም? እስካሁን አልሞትኩም። በሳቅ ልሞት ነው ዛሬ ጥቁር ለብሼ ያለው፣ ምክንያቱም ጥቁር ቀለም ስለምወደው። እኔም ለዛ ነው የምንዋደደው። እርስ በርሳችን አንዋደድም። መውደድ ትችላላችሁ፣ አልችልም። መሳቅ ወይ ማልቀስ የተሻለ እንደሆነ አላውቅም። ሁለቱንም ማድረግ ጥሩ ይመስለኛል። መሳቅና ማልቀስ በተመሳሳይ ጊዜ። ሕይወት በእውነት ምስጋና ቢስ ናት። እንዴት ነው እላለሁ፣ እኔም በዚህ ሁኔታ ውስጥ አልፌያለሁ። በምን በኩል መሆን የአንተ ኃይለኛ ስሜት ነው። እኔ ግን እንዳንተ አልወደድኩም ነበር። ፍቅር በየትኛውም ቦታ ይከሰታል እና ለመግባት ፈቃድ አይጠይቅም። የት ለመግባት? በልቤ ውስጥ አምላኬ። ምክንያቱም ያንዳንዱ ሰው በፍቅር ሲወድቅ ሞኝ ይሆናል። አላውቅም፣ ምናልባት ፍቅር ሞኝ ነው። ሞኝ ማለቴ ነው። ምን አለ ፍቅሬ፣ እኔም ይህን አሳልፌያለሁ። በምን በኩል ኖረዋል ይህ ኃይለኛ መጨንፍለግ? ገባኝ፣ እሷን መርሳት የተሻለ ይመስለኛል። እኔም እንደዛ ይመስለኛል። ከዚህ ቆቋቶ ውሻ እንደማይወጣ አይቻለሁ። በእውነቱ አይደለም፣ ውሻ የለም፣ የትኛውም እንስሳ የለም፣ ተኩላ እንኳን አይደለም። ተኩላ ሊወጣ ይችላል። አንተን ብቻ ተመልከት። ምን አየዋለሁ? ማየት ይችሉ እንደሆነ ይመልከቱ። እስካሁን አላሰቡትም። ምን አሰብኩ? አንተ እንደ ተኩላ ትመስላለህ። በመጨረሻ አንድ ሰው እውነቱን በፊቴ ሊነግረን ድፍረቱ ነበረው። ከመዋሸት ፋቀኝነትን እመርጣለሁ። እኔም ስለሱ ሳስብ የምሄድበት ጊዜ አሁን ይመስለኛል። ደህና ደሩ የህልም ሴት እንደምታገኝ ተስፋ አደርጋለሁ። ሸኔ ቃል መግባት አልችልም፣ ግን እሞክራለሁ። ምንም እንኳን ተኩላ ቢሆንም እንደኔ ታገኝና በሷ ደስተኛ እንደምትሆን እርግጠኛ ነኝ። ለምክሮ አመሰግናለሁ፣ እሞክራለሁ። ምናልባት አንዲት ስት ተኩላዎችን አገኛለሁ እና ብዙ ትናንሽ ተኩላዎች ይኖሩናል። ትንንሽ ተኩላዎች ወይም ተኩላዎች ማለት ነው። ትክክል ነው። ምኞቶች ፍቅሬ እንዴት ደስ ይላል ፍቅሬ ብለኸኛል። ደግነትን ከፍቅር ጋር አታምታታ። አሁን የምራ አእምሮዬን አጥቻለሁ። እንደምን አደርግ ፍቅሬ? የቲያትር ታዳሚው ዶሮ የሚሰፍር ሳቅ ውስጥ ገባ።